አርሰናል የውድድሩ ምርጡ ቡድን ነው ሲሉ የአርሰናሉ አሰልጣኝ ሚኬል አርቴታ ተናገሩ። በሌላ ዜና በዩሮፓ ሊግ ዛሬ ምሽት ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ እንዲሁም ቦዶ ግሊምት ከቶተንሃም የሚያደርጉት ጨዋታ ይጠበቃል። አርሰናል የውድድሩ ምርጥ ቡድን ነው ሲሉ የአርሰናሉ አሰልጣኝ ሚኬል አርቴታ ተናገሩ። ፒኤስጂ አርሰናልን አሸንፎ ወደ ፍጻሜው አልፏል። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ መልስ ጨዋታ ወደ ፓሪስ ያቀናው አርሰናል ከፒኤስጂ ጋር ባደረገው ጨዋታ 2-1 የሆነ ሽንፈት ገጥሞታል። የፒኤስጂን የማሸነፊያ ግቦች ፋቢያን ሩይዝ እና አሽራፍ ሀኪሚ ሲያስቆጥሩ ቡካዮ ሳካ የአርሰናልን ብቸኛ ግብ ከመረብ አሳርፏል። ፓሪስ ሴን ጀርሜዎች በድምር ውጤት አርሰናልን 3-1 በሆነ ውጤት ማሸነፋቸውን ተከትሎ ለቻምፒየንስ ሊግ ፍጻሜ ጨዋታ ማለፋቸውን አረጋግጠዋል። ሚኬል አርቴታ አርሰናል በግማሽ ፍጻሜው በፓሪስ ሴን ጀርሜን ቢሸነፍም በዚህ ሲዝን በቻምፒየንስ ሊግ ምርጡ ቡድን ነበር ብሏል። መድፈኞቹ በሜዳቸው 1-0 የተሸነፉ ሲሆን 1-0 ሽንፈትን ለመቀልበስ ወደ ፓሪክ ደ ፕሪንስ ገብተዋል። ነገር ግን አርሰናል በርካታ ጥሩ እድሎችን ሲፈጥር ቡካዮ ሳካ ዘግይቶ እስካስቆጠረው ጎል ድረስ የፒኤስጂውን ግብ ጠባቂ ጆአንሉጂ ዶናሩማ ማለፍ አልቻለም። ያኔ ፋቢያን ሩዝ እና አሽራፍ ሀኪሚ ባስቆጠሯቸው ግቦች የፈረንሳይ ሻምፒዮኖች 2-1 በሁለተኛው ጨዋታና በድምር ውጤት 3-1 እንዲያሸንፉ አድርጓቸዋል። አርቴታ በጣም እንቀራረብ ነበር፣ ለውጤቱ ከታየው በላይ ቅርብ ነበርን፣ ግን በሚያሳዝን ሁኔታ ከውድድሩ ውጭ ሆነናል ብሏል። በተጫዋቾቹ በጣም ኮርቻለሁ። 100% ባየሁት ውድድር ላይ ከአርሰናል የተሻለ ያለ አይመስለኝም፣ ነገር ግን ከውድድሩ ውጭ ነን። በሁለቱም ጨዋታዎች ግብ ጠባቂው ዶናሩማ የእነርሱ ምርጡ ኮከብ ተጫዋች ነበር ሲሉ ተደምጠዋል። እንደ አውሮፓውያኑ ከ2006 ጀምሮ የመጀመሪያው የቻምፒየንስ ሊግ ፍጻሜ ውድድር ላይ መድረስ ተስኖት የነበረው አርሰናል በምሽቱ ጨዋታ ውጤቱ አሰልጣኙ ተጫዋቾቻቸው ሽንፈቱን ተከትሎ በመልበሻ ክፍል ውስጥ እያለቀሱ እንደነበረ ገልጸው ተበሳጭተዋል፣ በጣም ተናደዋል። ነገር ግን ውድድሩን የሚቀይሩበት መንገድ እንዳላገኙም ገልጸዋል። የፒኤስጂ አለቃ ሉዊስ ኤንሪኬ በአርቴታ ሀሳብ መስማማት አለመስማማታቸውን ሲጠየቁ ቡድኔ ለፍጻሜ መድረስ ይገባዋል ብለዋል። ሚኬል አርቴታ በጣም ጥሩ ጓደኛዬ ነው፣ ነገር ግን በፍጹም አለስማማም። ብልህ በሆነ መንገድ ተጫውተዋል፣ እናም ግጥሚያውን ለትክክለኛው ጊዜ ደርሰዋል፣ ምክንያቱም እነርሱ በሚፈልጉበት መንገድና በሚወዱት መንገድ ተጫውተዋል። ነገር ግን በሁለቱም ጨዋታዎች ውስጥ ከእነርሱ የበለጠ አስቆጥረናል እና ይህ በእግር ኳስ ውስጥ በጣም አስፈላጊው ነገር ነው። አርሰናል ጥሩ ጨዋታ ተጫውቷል፣ እኛ ተቸግረናል፣ ነገር ግን ወደ ፍጻሜው መድረስ ይገባናል። እነሱ ምርጥ ቡድን ናቸው፣ ነገር ግን እደግመዋለሁ፣ ብዙ ጎሎችን አስቆጥረናል። በመጀመሪያው ጨዋታ በጥሩ ሁኔታ ተጫውተናል። የሁለተኛው ጨዋታም ሁለተኛ አጋማሽ የተለየ ጨዋታ ነበረ እና ተጨማሪ ጎሎችን ማስቆጠር እንችል ነበረ ሲሉ አስተያየታቸውን ሰጥተዋል። ሽንፈቱ አርሰናል ለአራተኛ ተከታታይ የውድድር ዘመን ምንም ዋንጫ ሳያነሳ የውድድር ዘመኑን ያጠናቅቃል ማለት ሲሆን አርቴታ በመጀመሪያ የውድድር ዘመን በ2020 የኤፍኤ ካፕ ዋንጫ እንዲያሸንፍ አድርጎታል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ በታሪክ ለሁለተኛ ጊዜ ለቻምፒየንስ ሊግ ፍጻሜ ማለፋቸውን ያረጋገጡ ሲሆን ፒኤስጂ የፍጻሜውን ጨዋታ ከሴሪያው ክለብ ኢንተር ሚላን ጋር በጀርመን ሙኒክ ላይ የሚያደርጉ ይሆናል። የዘንድሮ የ2024-2025 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ቅዳሜ ዕለት ግንቦት 23 2017 ዓ.ም በሙኒክ አሊያንዝ አሬና ስታዲየም የሚደረግ ይሆናል። በዩሮፓ ሊግ የግማሽ ፍጻሜ ጨዋታ ዛሬ ምሽት 2 ጨዋታዎች ይደረጋሉ። ማንቸስተር ዩናይትዶች በዩሮፓ ሊግ የፍጻሜ ጨዋታ አንድ እግራቸውን ያስገቡ ሲሆን ዛሬ ምሽት ከአትሌቲኮ ቢልባኦ ጋር አዎንታዊ ውጤት በማስመዝገብ ወደ ሻምፒዮናው ጨዋታ ሙሉ ለሙሉ ለማለፍ ይፋለማሉ። ቀያይ ሰይጣኖቹ ባለፈው ሳምንት በስፔን በተደረገው የመጀመሪያ ጨዋታ 3 ጎል አስቆጥረው 3-0 አሸንፈው ወጥተዋል። አሁን ትዕይንቱ ወደ ኦልድ ትራፎርድ ተሸጋግሯል። ዩናይትድ ጎብኙን አልፎ ወደ ፍጻሜው ለመቀላቀል ብርቱ ፉክክር ይጠብቀዋል። የሁለቱም ቡድኖች የቅርብ ጊዜ የእርስ በርስ ግንኙነቶች ያለፉትን 5 ጨዋታ ስንመለከት ማንቸስተር ዩናይትድ 2ቱን ሲያሸንፍ አትሌቲኮ ቢልባኦ 3ቱን አሸንፏል። አትሌቲኮ ቢልባኦ በእነዚህ ቡድኖች መካከል በተደረጉ 5 የምንጊዜም ግጥሚያዎች ብልጫ ያለው ሲሆን ከእነዚህ ጨዋታዎች 3ቱን አሸንፎ የበላይነቱን ይዟል። ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ የሚያደርጉትን ጨዋታ የቡድን ዜና ስንመለከት በማንቸስተር ዩናይትድ በኩል ጉዳት የደረሰባቸው ጆሹዋ ዚርክዚ፣ ሊሳንድሮ ማርቲኔዝ፣ ማቲያስ ዲሌት፣ አይደን ሄቨን እና አማድ በዝርዝሩ ውስጥ የሉም። በአትሌቲኮ ቢልባኦ በኩል በጉዳት ላይ የሚገኙት ኒኮ ዊሊያምስ እና ኢናኪ ዊሊያምስ እንዲሁም አይሃን ሳንት አይሰለፉም። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከጨዋታው በፊት ሀሳባቸውን አጋርተዋል። አንድ ጎል ሁሉንም ነገር ሊለውጥ እንደሚችል መረዳት አለብን፣ ስለዚህ ጨዋታውን ለማሸነፍ ለመታገል ተዘጋጅተናል ሲሉ ሀሳባቸውን አክለዋል። የአትሌቲኮ ቢልባኦ አሰልጣኙ ኤርኔስቶ ቫልቬርዴ በበኩላቸው ቀላል አይሆንም፣ ውጤቱ በእኛ ላይ በጣም ከባድ እንደሆነ እናውቃለን። በተጨማሪም ተጋጣሚዎቻችንና ስቴዲየሙ ምን ያህል ጥራት እንዳላቸው እናውቃለን። ግን ይህ እግር ኳስ ነው፣ ማንኛውም ነገር ሊከሰት ይችላል። ሁልጊዜ የምንመኘውም ያንን ነው እና ሁልጊዜ እንደምናደርገው ጥሩ ተስፋ እናደርጋለን ብለዋል። የሁለቱ ቡድኖች ጨዋታ ምሽት 4 ሰዓት ላይ በኦልድ ትራፎርድ የሚደረግ ይሆናል።
በሌላኛው የምሽቱ የአውሮፓ ሊግ የግማሽ ፍጻሜ ጨዋታ ቶተንሃም ወደ ሰሜን ኖርዌይ ይጓዛል። ቶተንሃም በአውሮፓ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ በ2 ጎል ልዩነት አሸንፎ ወደ ቦዶ ግሊምት ያቀናል። ቶተንሃም ሆትስፐር ከቦዶ ግሊምት ጋር በአውሮፓ ሊግ የግማሽ ፍጻሜ ሁለተኛ ዙር ጨዋታ ዛሬ ምሽት ኖርዌይ ላይ ይጓዛል። ቶተንሃም ሆትስፐር ከቦዶ ግሊምት ጋር በአውሮፓ ሊግ የግማሽ ፍጻሜ ሁለተኛ ዙር ጨዋታውን ለማድረግ ወደ ኖርዌይ ይጓዛል። ስፐርስ ባለፈው ሳምንት በተደረገው የመጀመሪያ ግጥሚያ 3-1 ያሸነፈ ሲሆን በብሬናን ጆንሰን፣ ጄምስ ማዲሰን እና ዶሚኒክ ሶላንኬ ግቦች በአሸናፊነት ይጓዛል። ነገር ግን ኡልሪክ ሳልትነስ ዘግይተው ያደረጉት ጥረት በአይምሯቸው ውስጥ በጥርጣሬ ወደ ስካንዲኔቪያ እንዲጓዙ አድርጓቸዋል። ቶተንሃም በአሁኑ የውድድር ዘመን በጣም አስፈሪ ነበር፣ ነገር ግን የአውሮፓ ብቃታቸው በጣም ጠንካራ ነበር። እናም በቀላሉ ከአትሌቲኮ ቢልባኦ አሊያም ከማንቸስተር ዩናይትድ ጋር በሚደረገው ውድድር ቦታቸውን ለመያዝ 2 ወይም ከዚያ በላይ ግቦች ከመሸነፍ መቆጠብ አለባቸው። አንጌ ፖስቴኮግሎ በሁለተኛው የውድድር ዘመን የዋንጫ አሸናፊ ለመሆን የገባውን ቃል በጥሩ ሁኔታ ሊያሳካም ይችላል። የአውሮፓ ሊግ ዋንጫን በሚቀጥል የውድድር ዘመን ቻምፒየንስ ሊግ መግባታቸውን ያረጋግጣል። ቦዶ ግሊምት ከቶተንሃም የሚያደርጉት ጨዋታ በኖርዌይ አስፒምራ ስቴዲየም ምሽት 4 ሰዓት ላይ የሚደረግ ሲሆን ኬጄቲል ክኒትሰን እና ተጫዋቾቹ በሳምንቱ መጨረሻ ረፍት ያገኙ ሲሆን ለቶተንሃም ጉብኝትም ጥሩ ረፍት ያገኛሉ። በተጨማሪም ተጫዋቾቹ በጥሩ የጤና ሁኔታ ላይ ናቸው። ዳንኤል ባሲ በአሁኑ ወቅት በእነርሱ ደረጃ ላይ ብቸኛው የማይሰለፍ ተጫዋች ነው። ቦዶ ግሊምት ለመጀመሪያ ጨዋታ ከፓትሪክ በርግ፣ ሃኮን ኤቪጅን እና ኤንድሪያስ ሄልመርሰን ያልተሰለፉ 3 ተጫዋቾች ነበሩ። ነገር ግን 3ቱም በዛሬው ምሽት ጨዋታ ይመለሳሉ። ካስፐር ሆክ በዚህ የውድድር ዘመን በአውሮፓ ሊጉ 7 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪው ነው። ጄምስ ማዲሰን በመጀመሪያው ጨዋታ ላይ ጎል አስቆጥሯል። ነገር ግን በጨዋታው ላይ የጉልበት ጉዳት አጋጥሞታል እና አሁንም ቀሪ የውድድር ዘመኑ እንደሚያመልጠው ይጠበቃል። የእንግሊዙ ክለብ በተለይ ስፐርሶች ወደ ፍጻሜ የሚያልፉ ከሆነ በዚህ ያሉ ተጫዋቾቹን በጉዳት የሚያጣ ይሆናል። የአጥቂ አማካዩ ሉካስ በርግቫሃል እና ራዶ ጉድራሺን ቀሪ ጊዜ ሲያመልጣቸው ሶን ሃንግሚን እና ሶላንኬ መጠነኛ የአካል ብቃት ስጋት አለባቸው። ሁለቱም ባለፈው የፕሪሚየር ሊግ ጨዋታ ከዌስትሃም ዩናይትድ ጋር ቡድኑ አልተቀላቀሉም ነበር። ነገር ግን በዛሬው ጨዋታ በኖርዌይ ውስጥ በተወሰነ ደረጃ የመሰለፍ እድል አላቸው።